ይብሰት ከኔ ምንድነው ችግር? ነገር በጣም ተሳሽ ይቆጭ በሁለታችን መሀል ምንም አይነት ክፍተት እንዲፈጠር አልፈልግም። እና ደግሞ አንቺ ብቻሽ የምትወስኙ ነገር የለም። እሺ ሄሎ ወይ ለሊ ምን ነው ችግር አለ እንዴ? ግን እኮ አዴ አብረን እንደምንቆይ ተነጋግረናል። ወደ ቤት እንሄዳለን አልተባባል? ቢሆንም እንዴ ከሁሉም ነገር የጤና ጉዳይ ይበልጣል። ስለዚህ ትዬ ጋር ሌላ ጊዜ ይመጣል። ቆይ ለምንድን ነው ግዴታ አንቺ አብረሻት መሄድ ያለብሽ? አዎ ዴ እንዴት ናችሁ? ዶክተር እንዴት ነህ? ይመስገን። እንኳን ስለመጣችሁ። ካረፈድኩ በጣም ይቅርታ። ኧረ ችግር የለውም። እንዴት ነው ዛሬ ነቃ ያልሽ ትመስያለሽ? ምን ታገኘ? ኧረ ምንም የተለየ ነገር የለም ዶክተር። ጥሩ። የሚሰማሽ ተደጋጋሚ ስሜት አለ? አዎ ዶክተር፣ ራሴን እያዞረኝ ነበር። እዚህ ነው እንደዛ ነው ልሻለች። ግን ደግሞ የአንቺና የጓደኞች ስራ ተጨምሮ ከፈጣሪ ጋር እንሞክራለን። እና ደግሞ ለሊ ጓደኞች ካወቀች በኋላ ለመዳን ያለች ተስፋ በጣም ደስ ይላል። ማን ነው? ቤኪ። ቤኪ ወይም ደግሞ ባቡሬ እንግዲህ ሲደብቁት የነበረውን ሚስጥር ዛሬ አውቋል ማለት ነው። ሊሊ በጣም ነው የደነገጠችው። አዴም እንደዛው ደንግጣለች። በነገራችን አዴን ማን ነው እንደኔ ማለቴ በጣም ነው ያስከፋችኝ። እስከ ዛሬ ድረስ አናቃትም ማለት ነው አዴን። እንግዲህ ባለፈው እነ ፍቅር ቤት ሆና ዴቭና እሷ አብረው እንዲሆኑ አብረው እንዲፋቀሩ አብረው እንዲያገባት እንድታገባው እንድታፈቅረው እንዲያፈቅራት እንዳይተዋት የምናደርገው ነገር በኮመንት ላይ እንግዲህ አይታችኋል። እናንተም እየጻፋችሁ ነበረ እያላችሁት ነበር ዴቭን። ዴቭ አንተና ዴቭ አብራችሁ ሆኑ፣ ባርኮትን አስወግደው፣ ባርኮት አንተ ተው፣ ዴቭ አንተ ላዴ ትገባታለህ፣ አዴ ለአንተ ነው የምትገባ እያላችሁ እንግዲህ ከሁለቱ ከባርኮትና ከዴቭ እያቃርናችሁ ኮመንት ላይ የምትሏቸውን ነገር ሁሉ እያነበቡ አይ በቃ ባርኮት ከዚህ ካዴ መራቅ አለብህ፣ እኔ ነኝ አፍቃሪዋ እያለ ዴቭም እንደዛ እያደረገ ነበር። ነገር ግን አሁን ደግሞ በጣም ሲወዳትና ሲያፈቅራት እያየች አዴ የምታደርጋቸው ነገሮች ሁሉ የመሸሽን ምልክት ነው የሚያመለክተው ማለት ነው። እንግዲህ አደይ በጣም እወድሃለሁ፣ አፈቅርሃለሁ ስትለው እኔ አንድ ቀንም ሰምቼ አላውቅም። ምናልባት እናንተ ሹክ ተብላችሁ ሊሆን ይችላል ውድ ተመልካቾቻችን። እና እኔ አደይ አፈቅርሃለሁ ስትለው ዴቭን አሰምቻት አላውቅም፣ ግን እወድሃለሁ፣ እኔም እኮ እንዳንተ ነኝ፣ ምን እንደዚህ ነይ ስትሄድ እንኳን ስትለየው እንኳን የግድ ለምን አቅፈሽ ስመሽኝ አትሄጅም ብሎ እሱ ነው የግድ ጎትቶ አቅፎ ስሞ ሚልካት ማለት ነው። እንግዲህ ምንም ቢሆን ያው ለእሷ ሲል ብዙ መስዋዕትነትን ከፍሏል። ቤተሰቦቹን ሊጋፈጥ ወስኗል። እሷ ቤተሰቦች እንግዲህ ሄዶ ተጋፍጧል። ገጠር ድረስ ሄዶ ለሽምግልና ብሎ ባይናገርም ያው እግሩ ግን ሄዷል፣ እሷም ብሎ ማለት ነው። እንግዲህ ሳይናገር መንጣቱ በጣም ብዙዎችን እንግዲህ አበሳጭቷል። ለእናቷ ሳይናገር የሄደበትን ጉዳይ ሳይፈጽም መመለሱ ብዙዎችን አነጋግሯል። ነገር ግን ያው ለእሷ ብሎ ገጠር ድረስ ገብቷል። ይሄም ያመለክተው እንግዲህ ለእሷ ያለው ፍቅር በጣም ከባድ ስለነበረ ማለት ነው። እንግዲህ ለአደይ ማለት ነው ሁል ጊዜ በጣም በዛ። እንግዲህ ሊሊ ታማለች። በእርግጥ አዎ ታማለች፣ ግን የሁለቱም ቦታቸው የተለያየ ነው ማለት የሊሊም ሆነ የደብም ሆነ ቦታቸው የተለያየ ነው ማለት እንዴት መሰላችሁ? አንድ ጓደኛና ወደፊት ባል የምትሉት ሁለቱ የተለያየ ቦታ ነው ያላቸው። ሁለቱም አንድ ቦታ አላቸው በልቤ ውስጥ አትሉም። እና እሷ ያደረገችው በጣም አብልጣ የሊሊን ነው። በቃ ሊሊ አሁንም ሊሊ ትትገናኝም ሊሊ እንዲኮና ሊሊ አሟት ሊሊን እንዲያርጌ ሊሊን ትቼ ሊሊን በቃ
ሁልጊዜ ስትገናኝ ሰዴፍ ጋር ሌሌ ነው እና ትናንትና በዛሬው ዕለት እንግዲህ ዴቭ በጣም ነው የተበሳጨው፣ ከሚባለው በላይ ተበሳጭቷል። ማለቴ እሱ ጋር ስትገናኝ የሆነ ምክንያት ታበዛለች፣ የሆነ በቃ ሌሊ ወይም ቤተሰቦች ወይም ደግሞ የሆነ ነገር በቃ የሆነ ምህኛት ነገር ታበዛለች ማለት ነው። እና እንደዛ ማድረግ የለባትም ማሪ። አሁንም ቢሆን መመለስ ተፈለጋት ከዴቭ ጋር መሆን ከፈለጋት ግን እሷ የምትሆን አይመስለኝም፣ ከዴቭ ጋር የምትሆን አይመስለኝም። ዶክተሩም እንግዲህ በጣም ነው የሚወዳት እንደምታዩት። በቃ መኪና እንኳ ሲነዳ እያሰላሰለ እሷን ሰዎችን መግጨት ሆኗል ስራው። እንግዲህ እንትናም ቤዛም እንግዲህ ዶክተሩን ወዳለች። ዶክተሩን ስለምትወደው ቀጥረኝ ብላ ስራ የለኝም ግዴታ ተቀጥሬ እዚህ መስራት አለብኝ በዘዴ በብልሃት ቀስ ብላ እሱ እርግት እንዳለው እሷም እርግት ብላ መቅለብለቧን ትታ ሁሉንም ትታ እንግዲህ ዶክተሩ ጋር ገብታለች። ይሄ ሁሉ የምታደርገው ዶክተሩን ስለወደደችው ነው። እንግዲህ ብር አለኝ ማለቴ ክሊኒኩ የራሴ ነው፣ መኪናው የራሴ ነው፣ በዛ ላይ ቤት አለው። ያንን ስታስበው እንዴ ይህንን ዶክተርማ መጠጋት አለብኝ ግዴታ ለእኔ ማድረግ አለብኝ ብላ አይኗን ቀውለል አድርጋ እንግዲህ ገብታለች ማለት ነው። አሁን እሱ የሚወደው አደይን ነው። እንግዲህ የአደይን ነገር ስትሰማ ደግሞ ቤዛ በጣም ከሚባለው በላይ እኔ እንጃ ራሷ ሁሉ ነው የሚዞርባት አደይን እንዴት እንደሚወዳት ማለት ነው። ግን አደይ እሱ እንደሚወዳት አታውቅም። በየመንገዱ ያው የሆነ ምህኛት እያበዛ ነው ሊሸኝሽ፣ እንዴ ወዴት ነው የምትሄጂው? የት ነው ነይ እና ዲሊም ሳትታመም ለምንድን ነው ያልመጣሽው? ለምን የምትታዩ አለ የውሸቱን ማለት ነው። ምንም የምትታይም ነገር የለውም። ምርመራ የላትም። ጨርሳለች ምርመራዋን፣ መድኃኒቷንም ይዛ ሄዳለች። ቀጠሮም ደግሞ ነገ ተነገ ወዲያ ነው ተብሏል እና ቀጠሮ ለዛሬ ነበረ። ለምን አልመጣሽም? እና ደውሎ ነይ ይላል። እሷ ከመጣች የዋዴንም እንዲያይ ስለፈለገ ማለት ነው። እንግዲህ ዶክተሩ በጣም ብልጥ መሆኑ ነው በሱ ቤት። ነገር ግን አሁን ዴቭ ካየ ደግሞ አንቺ ለካ ሌላ በእኔ ላይ ሌላ እየመሰረትሽ ነው፣ ሌላ ህይወትሽ ውስጥ ገብቷል ማለት ነው ብሎ እንግዲህ ይችን ትንሽ ታገኘ ዴቭም ሊቆርጥለት ይችላል። እህቷ ደግሞ እዛ በጣም በቃ ከሚባለው በላይ ስራዋንም ትታለች። ከሱ ውጭ ወደ ውጭ ብላለች። የምታሰላስለው ዴቭን ነው። ሁሉን ነገር በቃ ሁሉን ልቧን ምኗን ፍቅሯን በሙሉ የሰጠችው ለዴቭ ነው። ዴቭ ደግሞ ሁሉንም ፍቅሩን ለእህቷ ነው የሰጠው። ሁለቱ እህትማማቾች እንግዲህ አሁን አደይ ያው ይጋባሉ የምትሉ በፍጹም አይጋቡም። በቃ ተንግዲህ ወደ አይጋቡም። የእህቷን ፍቅር እንደምታፈቅረው ሰምታለች አደይ። ምንም ማድረግ አትችልም። እና ደግሞ በቃ አሁን ሊሊ ታማለች በማለት እንግዲህ እየሸሸችው ነው ያለው። በጣም ነው የተበሳጨሁት እኔ በአደይ ማለት ነው። እናንተም እንደኔ ተበሳጭታችሁ ሊሆን ይችላል ማለት ነው። ግን የኔ በጣም የተለየ ነው መበሳጨቴ እስከ ዛሬ ድረስ። በፊት ለምንድን ነው እሽማቲው ለምን ትንከረፈፍ ያለሽ? ለምንድን ነው እሱ በጣም ሲያፈቅርሽ እያልኩኝ ስጨቀጭቃት ነበረ። ግን ያው ፎኖም ግን እሺ ብላው እንግዲህ እናትየዋም ጥሩ ፈዕዳኔ እናትየዋ እሺ አትልም ብዬ ነበረ። የፍቅር እናት እሻለች እሷም ማለት ነው። በጣም በሚገርም ሁኔታ አሹ ብልሹ፣ አቤት አሹ አሁን ውሸት እየጀመረ ነው። አሹ እንግዲህ ዳይመንድ ኪንጎ ስራ አግኝቷል። ዳይመንድ እንግዲህ ሜዳውን እየተንቀዋለለ ነው። አሁንም ስራ አላገኘም። ግን ኪንጎ ስራ በማግኘቱ ሁሉም ሰው ደስ ብሎታል። ካልመለሰው በስተቀር ምናልባት የእጅ አመል አለበት ብለው ሰውየው ካልመለሰው በስተቀር አሁን ስራ አገኘው በተማርኩበት ብሏል። እንግዲህ ፍቅር እንግዲህ የቤዛ ወንድም አፍቅሮ እየጎተታት ነው። ለምን ትሄጃለች ከኔ ጋር አንድ ቀን ወይ ከኔ ጋር አንድ አፍታ ወሬ እያለ እየጎተታት ነው። ያንን ተንኮሏን እንግዲህ አስረስቷታል ማለት ነው። ማለቴ በእሷም ላይ ተንኮል እንደዚህ በእኔ ላይ ተንኮል ይወጣብኛል ብላ አታስብም ነበር። በሌሎቹ ላይ ተንኮል ስታወጣ አሹ በቃ በየቀኑ እንግዲህ
ስለ ሮማን ነው የሚያስበው። ሮማን ደግሞ እሺ እንድትለው እንዲፈቅድለት አትፈቅድም ማለት ብዙ ነገር ስላሳለፈች አሁንም የሆነ ነገር መጥቶ ይለያየናል የሚል ሀሳብ ስላደረባት በፍጹም እሺ አትለውም ማለት ነው። እንግዲህ ቆይ ደብዳቤ ሊጻፍላት አለ። የሆነ እስክሪብቶ መንገድ ላይ ወርቆ የፍቅር እስክሪብቶ አግኝቶ ይህማ ለሮማን ፍቅር መጻፊያ ይሆናል ብሎ እንግዲህ ኪሱ ይዞታል። መዋሸት ጀምሯል። አሁን ፍቅር የእናቴ ከደች ስትለው እናትየዋ እኔ ቆይ መጣሁ አንተ ሂድ አንተ ግባን የመጣው ብላ ሄደች ነው ያለው እንግዲህ